ዳንያ የሚራን ሰው ስትገድል የሚያሳየውን ፎቶ አገኘችባት። ምክንያቱም እሷ ከአድናን ጋር ለማጣላት እንግዲህ አድናንን ከሴት ጋር ሲማግጥ የሚያሳይ ፎቶ ነው ያገኘሁት ብላ እንግዲህ ዋሽታችኋለች። ለታርቆንም ለሁሉም ዋሽታዋቸዋለች። እንግዲህ ታርቆን ደግሞ ምንድን ነው የምን ፎቶ ስለምን ፎቶ ነው የምታወራው ሲለው እንግዲህ ከያንተ ብልግና የሚያሳይ ከዘልሽ የሆነች ሴት ጋር ሆነ የሚያሳይ ብልግና ፎቶ የራስ ፎቶ ነው፣ ሌላ ምን ሊሆኑ ይችላል ይለዋል ማለት ነው። እንዴ ምን ማለት ነው? እኔ ከልኋና ውጭ ሴት አይቼ አላውቅም። ምን ማለት ነው? ንግግርን ብታስተካክል ይሻላል ይለዋል ማለት ነው አድናን። አይ እንግዲህ ፎቶውን ባይና አይተዋል ግን ይለዋል። አይ እኔ አላየሁትም፣ ነገር ግን ሚራ ናት እንደዛ ያለችኝ ይላል። እንግዲህ ሚራ ሮቤልን ገድላዋለች። ባለፈው ተሽሎት ነበረ፣ ነገር ግን በስተመጨረሻ ራሷ ገድለዋለች። አፈቅረዋለሁ ወደዋለሁ የሚለውን ልጅ እንግዲህ የምትለውን ልጅ እንግዲህ ያን ቪዲዮ ማለት እንግዲህ ሮቤልን ስትቀብር የሚያሳይ ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ይህን ቪዲዮ ስጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እነሆ ሉሃና ድራማን ይዤላችሁ ቀርብ ያለው ባለፈው ክፍል እንደምታስታውሱት ያንን ወረቀት ደብቀው ነበረ። ነገር ግን ብትፈልገው አግኝተዋለች ማለት ነው። እንግዲህ ሁሉን ነገር ፈልጋ ነገር ግን ፍራሿ ላይ ጣል አድርጋ ትራስ ጫና አድርገው ነበረ ሚራ። ያንን ወረቀት እንግዲህ ያንን ፎቶ አግኝተዋለች። ዳንያ በጣም መልካም ሴት ናት። እንግዲህ ያንን ቪዲዮ መናገር አለብኝ ለፖሊስ፣ ይቺ ነብሰ ገዳይ ናት፣ በጭራሽ መኖር የለባትም መታሰር አለባት ብላ እንግዲህ ተንኮሏን አውቃባታለች። እና እኔ ለራሱ የልጁ ደም እንትን ይለኛል፣ ጸጥ ብላ ይች ዝም ብል ልጁ ነብሱ አታርፍም ትላለች ማለት ነው። እንግዲህ ፖሊስ ጣቢያ ወስደዋለሁ ብላ ያንን ወረቀት እንግዲህ ታርቆን እንግዲህ ሲጠይቃት የት ልትሄድ ነው? የት ልትሄጂ ነው? ቆይ እንደዚህ ተጣድፈሽ የምትወጪው ወደ የት ልትሄጂ ነው ይላታል። እኔ የሆነ እቃ ተቀብዬ ልመጣ ነው፣ ስለዚህ አንተ የትም እንዳትሄድ እንደዚሁ ጠብቀኝ ትለዋለች። እንግዲህ ልክ ሚራ ውጥት ስትል ያንን ወረቀት እንግዲህ ሰውነቷ ሁሉ እየተንቀጠቀጠ ዳንያ ሰውነቷ ሁሉ ይንቀጠቀጣል ማለት ነው። አንቺ ምንድን ነው እንደዚህ የሚያርበተብትሽ? ምንድን ነው ያደረግሽው? ቆይ ምን ልታደርጊ ክፍል የገባሽ አለቻት ማለት ነው። እንግዲህ ቤታቸው የእነሱ ነው። እሷ ግን በቃ እንዳለቃ ነው የሚያጫውታት። ታርቆንን እባክህን አድናን አታስወጣው እዚህ ቤት ትለዋለች። እሱ ደግሞ የዋህ ነው፣ ለራሷ እንድትቀመጥ ብላ ነው። እነሱ ከወጡ ያው እሷ ማብራ ስለምትወጣ ነው እንጂ አዝና አይደለም። ያው መኖሪያ መደረሻም ስለሌላት ለዛ ነበረ እሺ ብሎ እንግዲህ ታርቆን ስለ አድናን ክፉ ነገር እየነገረች ባሏ እንደሆነ እየተናገረች ማግጦብኝ ነው፣ በቃ ከሰራተኛ የለኋና ሰራተኛ ናት እና በቃ የሚመጡትን ሰራተኞች ሁሉ በቃ ከኔ እንትን ይልብኛል እና ለዛ ነው ትላለች። እሱ ደግሞ አይ ምስኪና ይዞሽ በቃ በእውነት በጣም ታሳዝኝ ሰውነሽ ይላታል። የእውነት መስሎት ማለት ነው። እንግዲህ ታርቆን እንግዲህ ያንን ፎቶ ይዛ ስትሄድ ሉሃና ያንን ፎቶ ይዛ ስትሄድ ዳንያ እንግዲህ በር ላይ ተገጣጥመዋል። ለምንድን ነበር የፈለግ ልመልት ሳር የገባሽ ከክፍሌ ስትላ ፈልጌሽ ነበረ አሁን ትቼዋለሁ አለች። በቃ በጣም ነው በቃ እየሮጠች ሄደችው ማለት ነው። እንግዲህ ሚራ ደግሞ እንግዲህ ያው መቼም ሴረኛና አሁንማ ጭራሽ ሽጉጥ ይዛ ነው የምትንቀሳቀሰው ማለት ነው። እና በፖሊስ ጣቢያው መንገድ ስትንከራተት ስትዞር እንግዲህ ታገኛታለች ማለት ነው ዳንያ ደግሞ አድናን በቃ ለሉሃና መሄድ አለብኝ ልስማ ታርቆን እየሸወደች ነው ሚራ። እኔ ምንም አይነት ፎቶ ከሴት ጋር ስማግጥ የሚያሳይ ፎቶ ቢሆን ደግሞ ኑሮማ መታት በትና ነበር የምታሳየህ። ሌላ ነገር ነው፣ ሸውደሃለች። ሚራ ማለት እርኩስ መንፈስ ናት። ስለዚህ ሌላ ነገር ነው ወይ እሷን የሚገልጽ ወይ ደግሞ የሆነ ከባድ ነገር ቢሆን ነው እንጂ ካንተ የደበቀችው ባላየኸው ነገር ደግሞ ሰውን መወንጀል ትክክል አይደለህም ብሎ እንግዲህ አድናን ያው ሴራዋን ስለሚያውቅ እየሮጠ በቃ ዳንያን ማትረፍ አለብኝ ሉሃና ተይኝ በቃ ልቀቂኝ ብሎ እንግዲህ ሩጦ ሄዶ ድርስ ሲል እንግዲህ ሽጉጥ ምዝዝ አደረገች ማለት ነው። ጀግናይቱ ሚራ ማለት ነው። ያንን ሽጉጥ ብዝስ ስታደርግበት
ሜራ እረፊ። እሷ እንግዲህ ዳንያ ይሁን በቃ ችግር የለውም ግደኝ፣ እኔ ይህንን ወረቀት ከምሰጥሽ እዚች ጋር ነፍሴ ብትወጣ ይሻላል አለ። ምክንያቱም ዳንያ ድርቅ ካለች ድርቅ ነው። ሜራም ደግሞ ተንኮለኛ ናት። ስለዚህ ሉሃና ተይኝ ባክሽን፣ ልጅቷን ሳትገድላት እኔ ልድረስባት ይላታል። እንግዲህ እሺ ብለው ሄደ እንግዲህ ድርስ ሲል ሽጉጥ መዘዝ አድርጋ እንግዲህ ልትገድላ ስትል ግደኝ አለቻት ማለት ነው። ድንገት አድናን ድርስ ሲል ዞር በል ጆሊዮ ዞር በል አለችው ማለት ነው። እንግዲህ ሮሚዮ ነው እንጂ አለችው። ሮሚዮ ዞር በል ልታድናት መጣህ አይደለ አለችው ማለት ነው። እና እንግዲህ ሜራ አሁን በስተ መጨረሻ እሷ መታሰሩ አይቀርም። ምክንያቱም 2 ነፍስ ነው ያጠፋችው። አንደኛ እንግዲህ አድናን ያው አውቀውባታል ሳራን እንደገደሉ ከሮቤል ጋር ሆነው እንግዲህ እሷም ደግሞ ሮቤልን ወንጀል ያሰራችው ራሷ ናት። በስተ መጨረሻም ራሷ ገድለዋለች ለራሷ ጥቅም ብላ ማለት ነው። ስለዚህ ያን ፎቶ ፖሊስ ጋር ከደረሰ ያው መታሰሯ የማይቀር ነው ማለት ነው። ሚራ መኖሪያዋ እስር ቤት ነው መሆን ያለበት። ለምን ተቀምጣ ምንም አልጠቀመችም። ሰውና ሰው እያጋጨሽ እያፋጀሽ ነው ያለችው ማለት ነው። ስለዚህ ለዛ ነው እንግዲህ እና ክፍላ ገብታ ሚራ ስታየው እንግዲህ አንድም አይነት ፎቶ የለም። አበደች በእውነት። ገና አሁን ከኔ ጋር ጸብ ጀመርሽ፣ ከኔ ጋር ተጋጨሽ። የእውነት ማየት የሌለብሽን ፎቶ ነው ያየሽው። ዳንያ እገልሻለሁ፣ እንዴት ከኔ ጋር ትሳፈጫለሽ? ሚራ እኮ ነኝ፣ ማን ይመስልሻለሁ? እያለች እያበደች እንግዲህ ሄደችና ታርቆንን ስማ፣ የት ናት ሚስትህ አለችው። ሚስት የት ናት ስትለው እንዴ አላውቅም። ምን ሆነሽ ነው? የተፈጠረ ነገር አለ ወይ? ባለቤቴ ምን ሆና ነው? ተጋጭታችኋል ወይ ይላታል። አይ ምን ዝም ብለህ የት እንደሄደች ብቻ ንገረኝ ትለዋለች። እኔ የት እንደሄደች የት አውቃለሁ? እኔ መጣው ብላኝ ነው የሄደች። ስማ ፎቶ ነገር ይዛለች፣ አይታሃታል? ፖስታ ነገር ይዛለች ትላለች። እኔ ምንም አላየዋትም፣ ሻንጣዋን ብቻ ነው ይዛ የሄደች ይላታል። አይ ዞር በል በቃ እንዲያውም ንገረኝ፣ አለቅሽም፣ ካልነገርሽኝ አለቅሽም ቢላትም እንግዲህ አልናገርም በቃ ትወኛለችና እየሮጠች እንግዲህ አግኝታታለች ማለት ነው። ያው እንግዲህ ሽጉጡን አውታ ልትተኩስባት ተኩሽብኝ ብላታለች። እሷም እንግዲህ ታርቆን እንግዲህ የስኳር በሽተኛ ነው። እኔ ድንገት ልከተላት ነበረ፣ ግን ስኳር ህመሜተን ተነሳብኝና ለዛ መሄድ አልቻልኩም። ትንሽ አረፍ ልበልበት ብዬ ነው አላት ለሉሃና። ከዛ እሺ በቃ እና ምን ላምጣልህ? ምንድን ነው የምትፈልገው? ማለት ሲነሳብህ የሚያስታግስልህ ነገር ምንድን ነው አለችው ማለት ነው። ውሃ አምጪልኝ ከቻልሽ ካላስቸገርኩሽ ይላታል። አረ ስለምን ማስቸገር ነው የምታወራው? ምንም ችግር የለውም አይዞህ ችግር የለውም ብላ እንግዲህ ውሃ መጣችለት። በእውነት ምን አይነት መልካም ሴት ነሽ! በእውነት አድናን በጣም እድለኛ ነው። መልካም ሴት ነሽ፣ የተባረክሽ ነሽ፣ እግዚአብሔር ይባርክሽ አላት። አሜን አረመመ ማለት አይደለም አይገባም፣ አመሰግናለሁ ብላ እንግዲህ ሉሃና ቁጭ ብላለች። እንግዲህ ያው መሄድ አልቻለም፣ ሩጦ መሄድ አይችልም። እንግዲህ ስኳሩ ህመሙ ከባድ ስለሆነ መሄድ አልቻለም ማለት ነው። ቤት ቁጭ ብሎ አረፍ ብሎ እንግዲህ በእውነት በጣም መልካም ሰው ነው ታርቆን። እንግዲህ እሷ ዳንያ ምንም አትወደው፣ እሷ የምትወደው አድናንን ነው። አድናን የድሮ ፍቅረኛዋ ስለሆነ አሁንም ቢሆን አልተወችውም ማለት ነው ዳንያ። ስለዚህ ብዙ ነገር ሉሃናና አድናን ሲሳሳሙ አድናን የሆነ ነገር ሲያደርግ ታለቅሳለች። በቃ መርሳት አልቻለችም ማለት ነው። ምንም ማድረግ አይቻልም። አሁን እሷ ጠንከር ብላ መርሳት ነው ያለባት። እንግዲህ ታርቆን በጣም መልካም ሰው ነው፣ የተባረከ ሰው ነው። ስለዚህ እሱን ብትንከባከብ ይሻላታል። ምክንያቱም አድናን ከሉሃና ውጭ በጭራሽ አይፈልጋትም። ሚራንንም እንኳን የተዋት ለአድናን በእርግጥ ተንኮል ሰርታበት ግብ ሰርታበት ነው። ቢሆንም ግን ሉሃና ማለት በጣም መልካም ልጅ ናት፣ የተባረከች ልጅ ናት። ስለዚህ እሷም ደግሞ እንግዲህ አለው እያለች እንግዲህ እሱን የጎዳችው ነው በእውነት ዳንያ
ታርቆንን በጣም እየጎዳችሁ ነው። በቃ እንደውም እሱ ቢጨንቀው ማለት ነው። ቆይ ግን እኔ አላስደስታትም መሰለኝ። ቆይ እና አንቺ ሚራን እንግዲህ ሚራ ሰው ናት ብሎ እንግዲህ እያማከራት ነበረ። ምን ላደርግላት በእውነትና የሆነ ነገር ሲያደርጉ ስታይ ታለቅሳለች። እኔ በቃ ምንም አይነት ደስታ አልሰጠዋትም ማለት ነው። ወይኔ እኔ በራሴ ያዘንኩኝ እያለ እንግዲህ በራሱ እያዘነ ነው። ግን እንደዛ ሳይሆን እሷ ስለምታፈቅረው ነው አድናንን። እሱ አልገባውም፣ አላወቀም እስካሁን። ቀጣዩን ይዤ እቀርባለሁ። ባይ